እንዴት ቆያችሁ? ምሳሌ ቀጣይ ክፍል። መድብል በዝና እጅ ይገኛል። ብሩኬ ፍላሹን ይዞ ወደ ቤት ተመልሷል። ነገር ግን ዝና መድብልን የማጉዳት ምናልባት ቆይቶ ሌላ ሀሳብ ካላመጣ ቀረጸውና የተቀመጠውን ቪዲዮ ከሰጣችሁኝ እለቃለሁ ብሎታል። መድብል ግን መቼም ቢሆን አታገኝም። እኔ እናንተስ ቢሆን አይበቃችሁም ወይ? እኔ መቼም ቢሆን ሌሎቹን አድኜ እኔ ባልፋ አይገርመኝም ብሎታል መድብል። ምክንያቱም ወንድሞቼ እህቶቼ ድኖ እኔ ብሞት ችግር የለውም አትልፋ ብሎታል። መድብል ጀግና ነው። ብሩኬም ወንድሜን ብትገለውም ባትገለውም አልሰጥም ብሎት ነበር። ነገር ግን ቅድስትም ዳታም ንጉስም ብሩኬን አስፈራርቶታል። የምፈልገው ቪዲዮ አይደለም ቪዲዮውን ውሰድና መድብል እንዲለቀቅ ብሎታል። ስለዚህ ሞገስም የምፈልገውን እናድን እስር ቤት ገባለታለሁ፣ መድብል ግን መሰቃየት የለበትም ብሏል። ብሩኬ ግን ተረጋጉ። ቪዲዮ ቢሰጠው ዝና ሌላ ነገር ማድረጉን አለማድረጉን እንዴት እናውቃለን? ብዙ ነገር ማድረግ ይችላል። ስለዚህ ብለን ብናስብበት ይሻላል ብለዋል። ግን ብሩኬ የሆነ ነገር አስቧል ይመስለኛል። ምክንያቱም ብሩኬ ቅጂ ማስቀረት አለበት። እንደው ዝም ብሎ ምንም ሳያስቀረት አንስቶ ከሰጠ የምደረገው ነገር አይታወቅም። መድብልን ላይለቁ ይችላል። ነገር ግን ዝና ሞገስን ይፈልጋል፣ ሉላን ይፈልጋል። ሞገስን በድምጽ ሰምቶታል። ይሄ ድምጽ ማቆ ድምጽ ነው ብለዋል። ሞገስም ስልኩን ቀበል ብሎ ሞገስ ነኝ ምን ታመጣለህ? መድብልን ልቀቀው፣ የምትፈልገው እኔን ነው አይደል ብሎታል። ዝናም አዳምጦ ጸጥ ብሏል። እናም ብሩኬ ፍላሹን ወስዶ ሊሰጥ ነው፣ ቀጠሮ ይዘዋል። ማህሌት ስልክ ደውላ የዝና ስራ ከጨረሽ የኔ ስራ ቀጥይ፣ ከብሩክ ጋር መተኛት አለብሽ ብላታለች። እሷ ግን ልጇን ይዛባታለች። አላደርግም መቼም እያለች ነው። ግን ሆነም ደግሞ መረጃ እያቀበለች ነው። አሁንም የምታስጨርሳቸው የቤቱ ሰራተኛነት ብሩክን እነ ብሩክ ነቅቶ ነበር። ማህሌት ግን እሳት ናት። በመሀል ስልክ ሌላ ሰው አስደውላ ስለ ልጇ አወራቻት። እነሱም አመኗት። የሆነ ቀን መጋለጥ አይቀርም። ምናልባት እነሱን መድብል ተመልሶ ከመጣ መረጃ እሷ እንደምትሰጥ በእርግጠኝነት ይደርስባታል ብዬ አስባለሁ። መቼም ቢሆን እሱ ነቄ ነው። ቅድስትና ብሩኬ ግን ዝም ብሎ ናቸው። ከአንቀላፉም አይነቁም። ምክንያቱም ቤታቸው ውስጥ ክፍላቸው ውስጥ ቁጭ ብላ ስልክ እያወራች ስልክ እየደወለች አንድም ቀን ተከታትሎ ምንድን ነው ብሎ አያውቁም። የተጠራጠረ ሰው እኮ ተከትሎ ምን እንደምታረግ ምን እንደምታወራ ያዳምጣል። ወይንም ከኛ ጋር ወይም ከማህሌት ጋር ነው መሰራ ብሎ ነገሮቹን ያጣራል። እነሱ እንደዛ አይደሉም። ስለዚህ ሞገስም ሉላን ትቶ ወደ እስር ቤት እንዳይሄድ ፈርቻለሁ በመድብል ምክንያት። ወይንም ደግሞ ዝና ሌላ ነገር ጠንስሶ ወደ ብሩክ እንዳይመጣ ፍላሹን ለመቀበል ብሩክን ይዞት እንዳይሄድ። ግን ደግሞ እነሱ የሆነ ነገር ማስቀመጥ አለባቸው መሰረች። ጠበቃውንም ሐኪም ቤት መድብል ወስዶት ነበር። እሱንም የት ሆስፒታል እንደሄደ ፈልጎ አጥቶታል። መድብል ግን መቼም ቢሆን መቼም አልነግርህም ብሎታል። ፍላሹን ከተቀበለ በኋላ ጠበቃውን ካላመጣ አለቀም እንዳይለው መድብልን ብሩክን እንዳይሸውዱት ፈርቻለሁ። ለማንኛውም ምክንያቱም መድብል ብዙ ነገርን እያጠፋበት ይገኛል። ዝና ጠበቃውን የሚያሸሻ እሱ ነው። የጠበቃውን ሚስት ዞር ያደረገ መድብል ነው። ስለዚህ ወይ ኃይል ጨምሮ የመድብል ሰዎችን ይዞ ቢሄድ ይሻላል ብሩክ። ለማንኛውም ውድ ቤተሰቦቼ ቀጣይ ምን ላይ እንደደረሱ መድብል ይለቀቃል ወይስ መከራ ይበዛበታል? አብረን የምናይ ይሆናል። ሰራተኛዋስ እንዲሁ እንዳቃጠረች ትኖራለች ወይስ እነ ብሩኬ ነክቶባት ከቤት ይሸኟታል? እሷ ከሄደች ያው ዝናም ወደ እነሱ ቤት አይመጣም።
መሀሌትም እነሱን ልትረብሽ አትችልም። መልካም ቆይታ